የኢትዮጵያ ተማሪዎች እንቅስቃሴ በሀገር ውስጥና በውጭ ሀገር። በአገራችን ዘመናዊ ትምህርት ከመጀመሩ በፊት የጥንታዊት ኢትዮጵያ የትምህርት ስርዓት የተመሰረተው በቤተ ክህነትና በግዕዝ ቋንቋ በሚሰጥ ትምህርት ነበር። የዘመኑ መኳንንትና የባላባት ልጆች የቄስ ወይም የቆሎ ተማሪ በአስተማሪነት ተቀጥሮላቸው ሲማሩ፣ የገጠሩ የገበሬ ልጅ ግን ከከብት ማገድና ከግብርና ስራ የመላቀቅ እድል ከገጠመው ከተባለ በአካባቢው በሚገኘው ቤተክርስቲያን ከመሰል ጓደኞቹ ጋር ፊደል እንዲቆጥር ይደረጋል። ቤተ ክህነት ከፊደል ቆጠራ በኋላ ከዳዊት መድገም አንስቶ ድጓ፣ ጸመ ድጓ፣ ዜማ፣ ቅኔና አቋቋም እያለች የራሷ የሆነ የትምህርት ደረጃና ስርዓት የምትከተል ከመሆኑም በላይ ልክ እንደ ዘመናዊ ዩኒቨርሲቲ ትምህርት በተለይ በዜማ በቅኔና በአቋቋም የረቀቀ ትምህርት ለማግኘት ሲፈለግ በእነዚህ መስኮች የተካኑ ሰዎች የሚገኙባቸው ገዳማትና ደብሮች ነበሩ። በቤተ ክህነት ትምህርታቸው ያጠናቀቁ በአብዛኛው በተለያየ ደረጃ በቤተ ክርስቲያን አገልግሎት የሚሰጡ ሲሆን ዘመናዊና የተማከለ የመንግስት አሰራር ወደ ሀገራችን መግባት ሲጀምርም የቤተ መንግስትና የቢሮክራሲ ዋና አንቀሳቃሽ እነዚሁ የቤተ ክህነት ትምህርት ያላቸው ዜጎች ሆኑ። የቤተ ክህነት ትምህርትና የግዕዝ ቋንቋ ለአማርኛና ለዘመናዊ ትምህርት መስፋፋትና መዳበር የመሰረት ድንጋይ ሆኖ አገልግሏል። በኢትዮጵያ ዘመናዊ ትምህርት የተጀመረው ሁለት የአድዋ ተወላጅ ህንድ ሀገር ተምረው ከመጡ በኋላ አድዋ ላይ ትምህርት ቤት ከፍተው ማስተማር በጀመሩበት በአጼ ዮሐንስ ዘመነ መንግስት ነው። እነዚህም ልጅ መርሻ ወርቄና ልጅ ገብሩ ወርቄ ሲሆኑ የአጼ ዮሐንስ አስተርጓሚዎች ሆነው አገልግለዋል። ነገር ግን በወቅቱ በገባው የህፃናት በሽታ ብዙዎቹ ስለተጠቁ ትምህርት ቤቱ ብዙም ሳይራመድ ተቋረጠ። ከዚያም ቀጥሎ በአጼ ምኒልክ ዘመነ መንግስት ተጀምሮ የነበረውና በአጼ ኃይለ ሥላሴ ዘመነ መንግስት የቀጠለው ዘመናዊ ትምህርትም በጣሊያን ወረራ ምክንያት ተቋረጠ። በጣሊያን ወረራ ምክንያት ትምህርት በመቋረጡም አንዳንድ ተማሪዎች በአርበኞች ጋር ተቀላቅለው ለነጻነት ሲዋጉ፣ ሌሎች ደግሞ አገር ጥለው ተሰደዱ። አብዛኞቹ ግን አንድም በነበረው የጣሊያን ቢሮክራሲ ውስጥ ስራ ሲይዙ አሊያም ለኢትዮጵያውያን ብቻ እስከ 4ኛ ክፍል ድረስ ይሰጥ የነበረውን የጣሊኛ ቋንቋ እና የፋሺስት ፕሮፓጋንዳ ትምህርት በመቅሰም ለወደፊቱ በአስተርጓሚነትና በመሳሰለው ስራ ለመቀጠር በማሰብ በጣሊያንኛ ሶኳላ እየተባለ ይጠራ በነበረው ትምህርት ቤት ገቡ። ፋሺስት ጣሊያን ተባራ ኢትዮጵያ ነጻነቷን በመቀዳጀቷ መንግስቷን መልሳ ስታቋቁም እነዚያ በጣሊያን ትምህርት ቤት ገብተው የተማሩ ወጣቶች በመንግስት መስሪያ ቤቶች ተቀጥረው ለመስራት ከፍተኛ እድል አጋጠማቸው። ሌሎች ደግሞ አቋርጠውት የነበረው ትምህርታቸውን በአዲስ መልክ ቀጠሉ። ትምህርታቸውን የቀጠሉ ተማሪዎችም በሚያዘሙት መዝሙር፣ በሚደርሱት ጸሎት ኢትዮጵያና ብሔርተኝነት፣ የሀገር ፍቅርና በተለይም የንጉሱን ትልቅነት፣ ንጉሱ እድሜያቸው እንደ ማቱሳላ እንዲረዝም ፍጹምነታቸው በመማር ለወደፊቱ የንጉስ ታማኝ አገልጋዮች እንዲሆኑ በመታነጽ ላይ ነበሩ። በዚህ ወቅት የነበሩ ተማሪዎች ለምንም አይነት ፖለቲካ የተጋለጡ አልነበሩም። ከጥቂት ዓመታት በኋላ የሁለተኛ ደረጃና ዩኒቨርሲቲ ኮሌጅ ቢከፈትም የተማሪ ፍላጎት ውጭ ሀገር ሂዶ ትምህርቱን የሚቀጥልበት ሲመለስም ደህና የመንግስት ስራ ላይ ስለሚመደብበት ሁኔታ ከማሰላሰል ያለፈ የፖለቲካ ጉዳይ በአእምሮ ቦታ አልነበረውም። የአዲስ አበባ ዩኒቨርሲቲ ኮሌጅ ይመራ የነበረው ከካናዳ በመጡ የካቶሊክ እምነት ተከታይ ጆሲስቶች በመሆኑ ተማሪዎች በከፍተኛ ዲሲፕሊን ቁጥጥር ስር ነበሩ። የኮሌጅ ቀን ተብሎ በሚታወቀውና የኮሌጁ ቻንስለር የሆኑት ንጉሱ በሚገኙበት አንዳንድ ተማሪዎች በግጥም ወይም በንግግር ውድድር መልክ ከሚያስተላልፉት መጠነኛ የሆነ ፖለቲካዊ አዘል መልእክት በስተቀር ተማሪዎቹ በአብዛኛው ከፖለቲካ የራቁ ነበሩ። የኢትዮጵያ ተማሪዎችን አይናቸውን ለፖለቲካ የከፈተው በክብር ዘበኛ ሰራዊት ታህሳስ 4 ቀን 1953 ዓመተ ምህረት የተሞከረው መፈንቅለ መንግስት ነው። የአዲስ አበባ ዩኒቨርሲቲ ተማሪዎች ለመጀመሪያ ጊዜ መፈክር እያሰሙና እየዘመሩ በአዲስ አበባ መንገዶች አቆራርጠው በፕሮፌሰር መስፍን ወልደማርያም መሪነት መሿለኪያ በሚገኘው በዚያን ጊዜ 1ኛ ክፍለ ጦር በኋላ 4ኛ ክፍለ ጦር እየተባለ የሚጠራው በር ድረስ በመሄድ ድጋፋቸውን ገለጹ። ዓላማቸውም በዚሁ ክፍለ ጦር መሽገው የነበሩ ጄኔራሎችን ከመፈንቅለ መንግስቱ ሞካሪዎች ጋር እንዲተባበሩ ለመገፋፋት ነበር። አጼ ኃይለ ሥላሴ የታህሳሱ መፈንቅለ መንግስት ሙከራ እንደከሸፈ የብራዚል ጉብኝታቸውን አቋርጠው አዲስ አበባ በመመለስ ቀድሞ ይኖሩበት የነበረውና
ከአባታቸው ከራስ መኮንን በውርስ ያገኙትን በታህሳስ ግርግር ደግሞ በደም የጨቀየውን የገነተ ልዑል ቤተመንግስታቸውን ትተው ለ25ኛው የብር ኢዮቤልዩ የንግስ በዓል መታሰቢያ ወደ ተሰራው የኢዮቤልዩ ቤተመንግስት በኋላ ብሔራዊ ቤተመንግስት ወደ ተባለው ገቡ። የገነተ ልዑል ቤተመንግስታቸውን ዩኒቨርሲቲ እንዲሆን ሰጡ። ንጉሱ እንደተለመደው የዩኒቨርሲቲ ተማሪዎችን መፈንቅለ መንግስቱን ደግፈው በመሰለፋቸው ይቅርታ እንዲጠይቁ ተደርጎ ንጉሱም ይቅር ብለዋቸው ነበር። በ1953 ዓመተ ምህረት የተለያዩ ኮሌጆች አንድነት ተጠቃለው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ሲባሉ የንጉሱ አማች ደጃዝማች ካሳ ወልደ ማርያም የዩኒቨርሲቲው መጀመሪያ ፕሬዝዳንት ሆነው ተሾሙ። ከዛን ጊዜ ጀምሮ አዳሪ ትምህርት ቤት መሆኑ ቀርቶ ተማሪዎች የተወሰነ ድጎማ እየተደረገላቸው በግላቸው እንዲተዳደሩ ተደረገ። የዩኒቨርሲቲው ተማሪዎች አዲሱ ፕሬዝዳንት የዶክትሬት ዲግሪ ስላልነበራቸውና በተወሰደው እርምጃ ቅሬታቸውን በሚከተለው ሁኔታ ገልጸው ነበር። ላም እሳት ወለደች፣ ወንፊት ውሃ ቀዳ፣ ሺህ ግመል አለፈ በመርፌ ቀዳዳ፣ በሰንበሌጥ ቁጣ ወደቃሉ ዋርካ፣ ተከካል ተከካ ተቦካል ተቦካ፣ ተሳካል ተሳካ፣ የምንቸገረኝ ቤት ሁልጊዜም ፋሲካ፣ በትዕዛዝ ሊቅ መባልህም አለለካ አሉ። ንጉሱ የደሃ ልጅ አስተምረህ በራስ ላይ ችግር ታመጣለህ በሚሉ እንደ ራሴ ካሳ አይነት የከበቧቸው መኳንንትን ታግለው በተለይ በ1940ዎቹና 50ዎቹ የትምህርት ሚኒስቴርነቱንና የዩኒቨርሲቲ ቻንስለር መሆን ትምህርትን በከፍተኛ ደረጃ በማስፋፋት በርካታ ምሁራንን አፍርተዋል። ቴሌኮሙኒኬሽን፣ መብራት ኃይል፣ አውራ ጎዳና፣ አየር መንገድና ባንክን የመሳሰሉ ድርጅቶችንና የሚኒስቴር መስሪያ ቤቶችን በዘመናዊ መንገድ እንዲደራጁ አድርገዋል። ሆስፒታሎችን፣ ክሊኒኮችን፣ ሌሎች አስተዳደራዊ መዋቅሮችን አቋቁመዋል። የአፍሪካ አንድነት ድርጅትና የአፍሪካ ኢኮኖሚክ ኮሚሽን እንዲቋቋሙ በማድረግ ሀገሪቷ በአህጉርና በዓለም አቀፍ ደረጃ ተሰሚነትን ተገቢ ቦታ እንዲኖራት አድርገዋል። ባጭሩ ንጉሱ በነበራቸው ዕውቀት ችሎታና በሀገሪቱ ከነበረው ተጨባጭ ሁኔታ አንፃር ኢትዮጵያን ከፍጹም ኋላ ቀርነት ወደ ተሻለ ዘመናዊነት እንድትሸጋገር ጥረዋል። ይሁን እንጂ ይህ ሁሉ እድገትና ብልጽግና ተማሪን ምሁሩን የሚያሰኘውን ያህል አላረካውም። ከ1953 ዓመተ ምህረት መፈንቅለ መንግስት ሙከራ በኋላ ኢትዮጵያ ተማሪዎች የፖለቲካ ንቃት ከፍ እያለ በመምጣቱ በ1950ዎቹ መጨረሻ የ6 ኪሎ ዋናው ዩኒቨርሲቲ ግቢ የህግ ፋኩልቲ ከግቢው ውጪ የነበሩ ኮሌጆች የየራሳቸውን ማህበር አቋቋሙ። ቀጥሎም በ1958 ዓመተ ምህረት መጨረሻ የአገር አቀፍ ዩኒቨርሲቲ ተማሪዎች ማህበር በማቋቋም ወደ አዲስ የፖለቲካ ምዕራፍ ተሸጋገሩ። ይህ ዘመን አብዛኛዎቹ የአፍሪካ አገራት ከቅኝ ገዢዎች ነፃ ለመውጣት የትጥቅ ትግል እያካሄዱ የነበሩበት፣ የጋናው መሪ ኳሚ ንኩሩማ ፓን አፍሪካኒዝም የሚሰብኩበት፣ የታንዛኒያው ጁሊየስ ኒረር የአፍሪካን ሶሻሊዝም ያወጁበት፣ የኮንጎ ፓትሪስ ሉሙምባ ካፒታሊስት ባልሆነ የእድገት ጎዳና አገሪቷን ለመምራት ሲሞክር በካፒታሊዝም አቀንቃኞች የተገደለበት ወቅት ነበር። ከተለያዩ የአፍሪካ ሀገሮች የከፍተኛ ትምህርታቸውን በአዲስ አበባ ዩኒቨርሲቲ ለመቀጠል የመጡ ተማሪዎችም የነበራቸውን የትግልና የፖለቲካ ልምድ በማካፈል የኢትዮጵያን ተማሪዎች ትግል ፈር በማስያዝና በትግሉ እንዲገፉ ከፍተኛ አስተዋጽኦን አድርገዋል። ከአፍሪካ ውጪ እንደ ኩባው ፊደል ካስትሮ፣ የቦሊቪያው ሁለገብ ታጋይ ቼ ጉቬራ፣ የሰሜን ቪየትናሙ መሪ ሆቺሚኒ ጸረ ኢምፔሪያሊስት ትግልና ሽምቅ ውጊያ በማካሄድ የኮሙኒዝምን ስርዓት ለመዘርጋት የሚያካሂዱት ትግል የተማሪዎችን ቀልብ የሳበ ነበር። በዚሁም ምክንያት ደቡብ እስያና ላቲን አሜሪካን ያጥለቀለቀው ወደ አፍሪካ በመሸጋገር ላይ የነበረውን የማርክሲስት ርዕዮት ለማወቅና ለመረዳት ከነበራቸው ጉጉት የተነሳ በጸጥታ ኃይሎች እይታ ውስጥ ከነበረው የሶቪየት ቋሚ ኤግዚቢሽን ቤተ መጻሕፍት እንዲሁም ከተለያዩ ቦታዎች በድብቅና በሚስጥር በማስመጣት የማርክሲዝምን መጽሐፍ ማንበብን ተያያዙት። ቀስ በቀስም የዩኒቨርሲቲ ተማሪዎች ማህበር ክሮኮዳይል ተብለው በሚጠሩ አክራሪ ማርክሲስቶች እጅ በመውደቁ በዋናው ዩኒቨርሲቲ ግቢ ሆነ በሌሎች ኮሌጆች ተማሪዎች ላይ ከፍተኛ ተጽዕኖ በማሳደር የራሳቸውን ፍላጎት ማራመድ ያዙ። በህቡ በሚሰጠው አመራርም ተማሪው የነበረውን መንግስትና ስርዓቱን በመቃወም በአመጽ በትምህርት ማቆም አድማና በትዕይንተ ህዝብ በታጀበ መሬት ላራሹ የዲሞክራሲ መብቶች ፍትህ ለተጠማው በማለት የአጼውን መንግስት ማዋከብ ያዘ። ምንም እንኳን መንግስት ይህ የተማሪዎችን አመጽ ለማክሸፍ ጭካኔ የተሞላበት እርምጃ ቢወስድም ተማሪው ጸረ ፊውዳልና ጸረ ኢምፔሪያሊስት ትግሉን ከማካሄድ አልተቆጠበም። ተማሪዎች በአሜሪካን ኢምፔሪያሊዝም ላይ የነበራቸውን ጥላቻ ለመግለጽ
በ1960 ዓመተ ምህረት በዩኒቨርሲቲው ግቢ ተዘጋጅቶ የነበረው የዘመን አመጣሹ የሚኒስከርት የፋሽን ትርኢትን በመቃወም ትርኢቱን ለማየት ተጋብዘው በነበሩት እንግዶች ላይ የአሜሪካኑን አምባሳደር ኮሪን ጨምሮ የቲማቲምና የገማ እንቁላል ናዳ በማውረድ ትርኢቱን አከሸፉ። በማግስቱም የአሜሪካን ዜና አገልግሎት ጽህፈት ቤት USIS ቤተ መጻሕፍቱን በድንጋይ ደበደቡ። ይህ የተማሪው እንቅስቃሴ በዚህ ሁኔታ እያለ በ1961 ዓመተ ምህረት የሀገሪቱ የኢኮኖሚ የፋይናንስ ሁኔታ ሲታይ የንግድ ሚዛኑ ያልተስተካከለ፣ የገቢ ንግድ ክፍያ ከወጪ ንግድ ክፍያ ከፍተኛ ብልጫ ያሳየበት፣ በአጠቃላይ ወቅቱ ሀገሪቱ በከፍተኛ የኢኮኖሚ ቀውስ ውስጥ የገባችበት ነበር። በደንባራ በቅሎ ቃጭል ተጨምሮ እንዲሉ በገማል አብደል ናስር ውሳኔ የስዊዝ ካናል በመዘጋቱና የአሜሪካን አስተዳደር የሚሰጠው የነበረው እርዳታ በተለያዩ ምክንያቶች በመቀነሱ የኢኮኖሚ ሁኔታ በጣም እያሽቆለቆለና ችግሩ እየተባባሰ ሄደ። መንግስትም ከደረሰበት የኢኮኖሚ ቀውስ ለመውጣትና የፊናንስ አቋሙን ለማሻሻል የተለያዩ የታክስና የግብር ማሻሻያዎችን ለመውሰድ ህግ አወጣ። ከእነዚህም ውስጥ አንዱ ተማሪዎች ለትምህርት መመዝገቢያና እንዲሁም ለፈተና ልዩ ክፍያ እንዲፈጽሙ የሚደነግግ ነበር። ይህ ማሻሻያ የተባለው በአብዛኛው በድህነት ወለል በሚኖር ማህበረሰብ ላይ ከአቅሙ በላይ በመሆኑና ጫናን በማስከተሉ ተማሪው ህብረተሰቡን ለመቀስቀስ ጥሩ አጋጣሚ ሆነለት። በዚያውም ዓመት የመቀሌው የአጼ ዮሐንስ አራተኛ፣ የደሴው ወይዘሮ ስህን፣ የናዝሪቱ የአጼ ገላውዲዮስ ትምህርት ቤቶች ተንቀሳቀሱ። እንደዚሁም በየካቲት ወር የደብረ ብርሃን የመምህራን ማሰልጠኛ የኃይለ ማርያም ማሞና የዘርዓ ያዕቆብ ተማሪዎች ተነቃቅተው ከፖሊስ ጋር ባደረጉት ግጭት አንድ ተማሪ ሲሞት አንዲት ተማሪ ደግሞ ቆሰለች። ይህ የፖሊሶች ድርጊት ከፍተኛ ቁጣን በመቀስቀሱ ተማሪዎች በደብረ ብርሃን ከተማ የሚገኙትን ተቋማትን ሰባበሩ። አመጹም ከቁጥጥር ውጪ ወጥቶ ሊገታ የቻለው በአካባቢው በነበረው የክብር ዘበኛ ጦር ጣልቃ ገብነት እርምጃ ነበር። ይህ የተጀመረው አመጽ እየተፋፋመና እንደ ሰደድ እሳት እየተቀጣጠለ በመሄዱ መንግስት ይህንኑ ለመታገል መጋቢት 27 ቀን 1961 ዓመተ ምህረት ለአገር ግዛት ሚኒስቴር የተለየ ስልጣን የሚሰጥ ትዕዛዝ ቁጥር 56 አወጣ። በዚሁ ትዕዛዝ በአንቀጽ 3 ሀ እና ለ እንደዚሁም በአንቀጽ 4 ሀ እና ለ መሰረት ሚኒስትሩ ለማመን በቂ ምክንያት ካለው ማንኛውንም ሰው ለ3 ወር ይዞ በማረፊያ ቤት ለማቆየት ይችላል። ባለበት ቦታ እንዲቆይ መደረጉ አስፈላጊ ከሆነም ይዞ የማቆየው ጊዜ ሊቀጥል ይችላል የሚል ስልጣን ሰጠው። የቁጥር 56 የተባለ ትዕዛዝ ተሻሽሎ የወጣውን የ1948 ዓመተ ምህረት ህገ መንግስትን የጣሰና የሚቃረን ስለሆነ ህጋዊ ተቀባይነት ሊኖረው አይገባም በሚል በህግ ፋኩልቲ ጭምር የጦፈ ክርክር ይካሄድ እንደነበር ይታወሳል። ይህ ቁጥር 56 የተባለ ትዕዛዝ ተሻሽሎ የወጣውን የ1948 ዓመተ ምህረት ህገ መንግስት የጣሰና የሚቃረን ስለሆነ ህጋዊ ተቀባይነት ሊኖረው አይገባም በሚል በህግ ፋኩልቲ ጭምር የጦፈ ክርክር ይካሄድ እንደነበር ይታወሳል። ይህ ትዕዛዝ ከወጣ በኋላም ሆነ በፊት እስከ ሚያዝያ ወር ድረስ በደብረ ብርሃን፣ በወሊሶ፣ በናዝሪት፣ በአዲስ አበባና በሌሎች ቦታዎች በጸጥታ አስከባሪዎች በተተኮሰ ጥይትና በሌላ አደጋ ጭምር የ12 ተማሪዎች ህይወት አለፈ። በርካታ ተማሪዎች ደግሞ በኮልፌ በሰንዳፋ ታሰሩ። ከነዚህ መካከልም በአብዮቱ የፖለቲካ ሂደት የተለየ ሚና የነበራቸው እንደነ እሸቱ ጮሌ፣ ሄኖክ ክፍሌ፣ ታምራት ከበደ፣ ዶክተር ወርቁ ፈረደና ዶክተር ሃና ጎበዜ እንዲሁም ከተማሪዎች ዋለልኝ መኮንን፣ ይርጋ ተሰማ ይገኙባቸዋል። እነዚህና ሌሎች ፍርድ ቤት ቀርበው ከ1 ወር እስከ 7 ዓመት ተኩል ድረስ በእስራት እንዲቀጡ ተፈረደባቸው። በ1961 ዓመተ ምህረት ንጉሱ የኢኮኖሚና የፋይናንስ እርዳታ ለመጠየቅ ወደ ዋሽንግተን ቢያመሩም ተልእኳቸው የተሳካ ስላልነበር ይህን ተከትሎም የአሜሪካን አስተዳደር ፊቱን ያዞረው ስላልፈለጋቸው ነው በሚል በሰፊው ይወራ ጀመር። በየጦር ክፍሉ ተመድበው የነበሩ አማካሪዎች ንጉሱ አንድ ነገር ቢሆኑ ማን ነው የሚተካቸው የሚል ጥያቄ ለማውጣት መኮንኖች ያቀርቡ ስለነበርም በከተማ ይወራ ከነበረው ወሬ ጋር ተዳምሮ ውጥረቱን አባባሰው። ይህን በሀገር ውስጥና በውጪ ሀገር እየተባባሰ የመጣውን ውጥረት ለማርገብ ይመስላል ንጉሱ ቀደም ሲል ረጅም እስራት ተፈርዶባቸው ለነበሩት ተማሪዎችና የ1953ቱ መፈንቅለ መንግስት ሙከራ ተሳታፊ የክብር ዘበኛ መኮንኖችን ምህረት ሰጡ።
በሜንጫና ቱለማ ንቅናቄ መሪነታቸው የሞት ፍርድ ተፈርዶባቸው የነበሩት ብርጋዴር ጀነራል ታደሰ ብሩም ሐረርጌ ጋራ ሙለታ በግዛት እንዲቆዩ ተደረገ። እነዚህ እርምጃዎች ግን በሀገር ውስጥ የነበረውን ሁኔታ አላረገቡትም። ይልቁንም በነሐሴ ወር 1961 ዓመተ ምህረት በብርሃነ መስቀል ረዳ የሚመራውና አማኑኤል ገብረ ኢየሱስ ወይም ግርማዬ ብንያም አዳነ፣ ኢያሱ አለማየሁ፣ ገዛኸኝ እንዳለ፣ አዲሱ አያናና ኃይለ ኢየሱስ ወልደ ሰንበትን ያቀፈ ቡድን የኢትዮጵያ አየር መንገድ ንብረት የሆነውን DC-3 ዳኮታ አውሮፕላን ከባህር ዳር በመጥለፍ ሱዳን ገባ። ይህ ቡድን ሱዳን እንደገባ የታሰረ ቢሆንም ፕሬዝዳንት ኑሜሪ ከንጉሱ ጋር በነበራቸው መቀራረብና ግንኙነት ቡድኑ በሱዳን ምድር መቆየት ስላልቻለ ከታህሳስ 1962 ዓመተ ምህረት ጀምሮ በአልጄሪያ የፖለቲካ ጥገኝነት እንዲሰጠው ተደረገ። ይህ የተማሪዎችና የህብረተሰቡ እንቅስቃሴ በመቀጠል በተለይ በነሐሴ ወር ኮንጎ በተባበሩት መንግስታት ጥላ ስር ዘምተው የተመለሱ መለዮ ለባሾች በዘመቻው ወቅት የተባበሩት መንግስታት እንዲከፍላቸው የፈቀደላቸውን ገንዘብ ሳይከፈለን ቀርቷልና ይከፈለን በማለት ለንጉሱ ጥያቄ አቀረቡ። ንጉሱም ከተባበሩት መንግስታት የመጣና ያልተከፈለ ገንዘብ ስለሌለ ይልቁንም መሬት ይሰጣቸው እንደሆነ እንጂ ቀሪ ገንዘብ ያልተከፈለ ገንዘብ ስለሌለ የለንም ሲሉ ነበር ያሰናበቷቸው። በዚህም መልስ ያረኩት መለዮ ለባሾችም በመስከረም ወር 1962 ዓመተ ምህረት በኦጋዴን ከሰሜን ከነገሌ ተሰባስበው በመምጣት የዘማቾች ተወካዮችና በዘመቻው የሞቱባቸውን ቤተሰቦች ሰላማዊ ሰልፍ አደረጉ። ይሁን እንጂ በጸጥታ ኃይሎች ተከበው በወታደራዊ ተሽከርካሪዎች ተጭነው ወደ ተለያየ ቦታ ተወሰዱ። የ1961 ዓመተ ምህረት በውጥረት በማለፉ በ1962 ዓመተ ምህረት አዲሱ ዓመት በተለይም ጥቅምት 23 ቀን ንጉሱ በዓለ ንግሳቸውን አስመልክተው አንዳንድ ለውጦች ያውጃሉ እየተባለ ቢወራም በሌላ በኩል ደግሞ ንጉሱ ቅዱስ ጊዮርጊስ ቤተክርስቲያን ሲያስቀድሱ ለመግደል የተሸረበ ሴራ አለ የሚል መረጃ በመድረሱ የክብር ዘበኛ ጠቅላይ መምሪያ ለየት ያለ የጥበቃ ትዕዛዝ አወጣ። በተለይ እኔ የነበርኩበት 3ኛ ብርጌድ በፍጥነት ለመነቃነቅ በሚችል አኳኋን በአንደኛ ደረጃ ተጠንቀቅ እንዲሆን ሲታዘዝ እኔ አዛው የነበረ ከ5 እስከ 5.5 ኪሎ ሜትር የሚመነጨፍ የ4.2 ሞርታሪ ባትሪ ተጠምዶ ትዕዛዝ እንዲጠባበቅ መመሪያ ተሰጥቶኝ ነበር። ኢላማውም ከከተማ ህዝብ ያለበት አካባቢ በመሆኑ አንድ ችግር ድንገት ቢፈጠር ትዕዛዙን ለመፈጸም ችግር ላይ እንደምወድቅ በማሰላሰል ላይ ነበርኩ። ቢሆንም ስነ ስርዓቱ ያለ አንዳች ችግር ተፈጸመ። ይህ ተገኘ የተባለው የግድያ መረጃም እንዲሁ ሳይሆን አንድ ጫፍ የነበረው ይመስላል። በህዳር ወር በአፈ ንጉስ ታከለ ወልደ ሐዋርያት አቀነባባሪነትና ከተለያዩ ቦታዎች የምድር ጦር መሐንዲስ ክፍል አባላትን ጨምሮ የነበሩት አንድ እቅድ ነበር። ይህም እቅድ አንድ እሁድ ቀን ንጉሱ ወደ ሰበታ ሲሄዱ ደናግሎች ቤተ አጠገብ በሚገኘው ጠመዝማዛ መንገድ ላይ ሲደርሱ ፈንጂ በማጥመድና ይህንኑ ቢያልፉም የንጉሱን መኪና በባዙቃ በማቡነን የደፈጣ እቅድ አዘጋጅተው ነበር። ይሁንና ሚስጥሩ አስቀድሞ በመውጣቱ ንጉሱ ጉዛቸውን ሰረዙ። አፈ ንጉሱም አፉንጮ በር በሚገኘው መኖሪያ ቤታቸው በጸጥታ ኃይሎች ተከበው እጃቸውን እንዲሰጡ ቢጠየቁ አሻፈረኝ በማለት ህዳር 7 ቀን 1962 ዓመተ ምህረት ሽጉታቸውን ጠጥተው ሞቱ። በማግስቱ የወጣው አዲስ ዘመን ጋዜጣም አፈ ንጉሱ ለአመጽ መዘጋጀታቸው ከታወቀ በኋላ እጃቸውን ሊዝ ከመጣው የፖሊስ ኃይል ጋር ተታኩሰው በመጨረሻም ህይወታቸውን አጥተዋል በማለት መግለጫ ወጣ። ከማይጨው ጦርነት በኋላ ንጉሰ ነገስቱ ቤተሰቦቻቸውና ጥቂት መኳንንቶቻቸውን ይዘው ወደ ጅቡቲ ሲጓዙ አንዳንዶች ለፖለቲካና ለዲፕሎማሲ ትግል የተደረገ ጉዞ አድርገው ወሰዱት። በአንጻሩ ግን አፈ ንጉሱ ታከለና ሌሎች መኳንንት ቴዎድሮስ በመቅደላ ዮሐንስ በመተምዋ መስዋዕት በሆኑባት ሀገር ንጉሱ እስከ መጨረሻው ሀገር ውስጥ ሆነው አመራር መስጠት አለባቸው በማለት ጉዞውን የሽሽት አድርገው በመውሰድ በከፍተኛ ደረጃ ተቃውመውት ነበር። አፈ ንጉሱ በ5 ዓመታት የጣሊያን ወረራም በአርበኝነት ተሰልፈው በመዋጋት ዝናን ያተረፉ ነበሩ። በስልጣን ዘመናቸውም በኢትዮጵያ የሪፐብሊክ አስተዳደር መመስረት አለበት በማለት ሲታገሉ የነበሩ የለውጥ አርበኛ ናቸው። የአፈ ንጉሱ ሞት በተለያዩ የህብረተሰብ ክፍሎችና በተማሪዎችም ዘንድ ከፍተኛ ቅሬታ ስላደረሰና ቁጣን ስለቀሰቀሰ ድርጊቱን በማውገዝ ወረቀት እስከ መበተን ተደረሰ።
የዩኒቨርሲቲው ተማሪ ከጊዜ ወደ ጊዜ የፖለቲካ ንቃቱን ትኩሳቱን እያደገ በመምጣቱ ከተለመዱት መፈክሮችና ጥያቄዎች በተጨማሪ በሀገሪቱ ይታዩ የነበሩት የሥራ አጥነት፣ የፍትህ እጦትና የብሔር ጭቆና የመሳሰሉት የተማሪው መወያያ ርዕሶች እየሆኑ መጡ። በዚህ ወቅት የወሎ ቦረና ተወላጅ የሆነው ዋለልኝ መኮንን የተባለ የአራተኛ ዓመት የፖለቲካል ሳይንስ ተማሪ አማራ የበላይነቱን በመያዝ የተቀሩትን ከ80 በላይ የሚሆኑትን ብሔረሰቦች በቋንቋቸው እንዳይጠቀሙና ባህላቸውን እንዳያዳብሩ በመጨቆን ላይ ነው በማለት በመታገል መጽሔት ላይ ጽሑፍ አቀረበ። የጽሑፉ ዋና ዓላማ ብሔሮች የራሳቸው እድል በራሳቸው ለመወሰን እስከ መገንጠል ድረስ ያላቸው መብት እንዲታወቅላቸውና በመካሄድ ላይ ያሉ የብሔር እንቅስቃሴዎችም የሶሻሊስት መንገድ እስከ ተከተሉ ድረስ ወታደራዊ ድጋፍ ጭምር እንዲደረግላቸው የሚጠይቅ ነበር። ጽሑፉ በመሰረቱ ከጆሴፍ ስታሊን የብሔሮች ጥያቄ ከሚለው የተወሰደ ቢሆንም የማርክሲዝም ሌኒኒዝም ርዕዮት ባልዳበረበትና በጥልቀት ባልተስፋፋበት ጽነ ጽሑፎች እንደ ልብ ማግኘት በማይቻልበት የፖለቲካ ነጻነት በታፈነበት ሁኔታ ይህ ጽሑፍ በመውጣቱ ዩኒቨርሲቲው ተማሪዎች መማረኩና ከፍተኛ የውይይት ርዕስ ለመሆን መብቃቱ አያስደንቅም። ይህ በዋለልኝ የቀረበው የብሔረሰብ መብት እስከ መገንጠል ድረስ የሚለው መጣጥፍ በኤርትራ በብሔርተኝነት ላይ ተመስርተው ለነበሩ ድርጅቶች ጥያቄውን የብሔር ጥያቄ አድርጎ በማቅረብ በእጅ አዙር እንቅስቃሴያቸው እውቅና እንዲያገኝ ከመርዳቱን ባሻገር በዩኒቨርሲቲው ለነበሩ የኦሮሞ ተወላጆችም በዚሁ መስመር እንዲደራጁ ማገዙ አልቀረም። በቀዳማዊ ወያኔ እንቅስቃሴ ታሪክ ተጠምደው ለነበሩ የትግራይ ተወላጆች ተማሪዎችም የህዝባዊ ወያኔ ሓርነት ትግራይ ህወሓት አስኳላ ለሆነው ማህበር ገስገሲ ብሔረ ትግራይ መገብት የተባለውን ለማቋቋም አስተዋጽኦ ነበረው። ይህ ጽሑፍ በወጣበት ወቅት የአጼ መንግስት በኢኮኖሚ ቀውስና በተለያየ የተማሪ አመጽ ተወጥሮ የነበረ በመሆኑ መንግስት ጽሑፉ የኢትዮጵያን አንድነት ለማናጋት የታቀደና በባዕዳን የተሸረበ ሴራ ነው በማለት ተማሪውን ከህብረተሰቡ ጋር ለማጋጨት የመቀስቀሻ አይነት መሳሪያ ሆነለት። በወቅቱ የነበሩ መንግስታዊ ጋዜጦችም በተማሪው ላይ ውግዘታቸውን አሽጎደጎዱ። ይህ ፕሮፓጋንዳና ቀስቀሳም ለኢትዮጵያ አንድነት በቆሙ አብዛኛው የህብረተሰብ ክፍሎች ከፍተኛ ድጋፍ አስገኘለት። በተማሪው መካከልም የመከፋፈል ሁኔታ ማስከተሉ አልቀረም። የህዝቡ ድጋፍ ማግኘቱን የተመለከተው መንግስትም ሌሎች ተከታታይ አመጾችን ለማዳፈን ሽፋን ይሆንልኛል በሚል አስተሳሰብ የከፋ እርምጃ ለመውሰድ ወሰነ። በዚሁም መሰረት ታህሳስ 19 ቀን 1962 ዓ.ም የኢትዮጵያ ዩኒቨርሲቲ ተማሪዎች ማህበር ፕሬዝዳንት የነበረው የራያ አዘቦ ተወላጅ የሆነውን ጥላሁን ግዛውን ከዩኒቨርሲቲው በስተጀርባ በተለምዶ አፍንጮ በር አካባቢ ከነበረው መኖሪያ ቤቱ ወጥቶ ከሴት ጓደኛው ጋር በሚሄድበት ወቅት ከምሽቱ 3 ሰዓት ሲቪል የለበሱ ሁለት ሰዎች ከአንድ ነጭ ፔጆ መኪና ወጥተው ተኩሰው ከገደሉት በኋላ እዛው ጥለውት ሄዱ። ጥላሁን እዚያው በቅርቡ የሚገኘው የቀድሞ ቀዳማዊ ኃይለ ሥላሴ ዛሬ የካቲት 12 ሆስፒታል ሕክምና ቢደረግለትም ሊተርፍ አልቻለም። በማግስቱ ታህሳስ 20 ቀን 1962 ዓ.ም ቤተሰቦቹ ሬሳውን ለመውሰድ ሲሄዱ የዩኒቨርሲቲ ተማሪዎች የወሰዱት መሆኑ ተነገራቸው። ተማሪዎቹ የጥላሁንን ሬሳ ለቤተሰቡ እንዲያስረክቡ ቢነገራቸው እኛ እንቀብረዋለን በማለት አሻፈረን አሉ። ተማሪዎቹ እንዲቀብሩት መፍቀድ ደግሞ የሁለተኛ ደረጃ ትምህርት ቤት ተማሪዎችንም ስለሚያጠቃልል የጸጥታ ችግር እንደሚያስከትል ግልጽ ስለነበር መንግስት በጦር አስገዳጅነት ሬሳውን ከተማሪዎቹ ቀምቶ ለቤተሰብ ለማስረከብ ወሰነ። በውሳኔው መሰረት የክብር ዘበኛ የሁለተኛ ብርጌድ አዛዥ የነበሩት ኮሎኔል ዘውዴ ሁነኛ ጦር ይዘው በመሄድ እንዲያስፈጽሙ ታዘዙ። ኮሎኔሉ ከሌሎች የሟች ቤተሰቦች ጋር ሆነው በሽምግልና መልክ ለማስፈጸም ሞክረው ስላልተሳካላቸው በኃይል አስገድደው እንዲወሰዱ በክብር ዘበኛ ዋና አዛዥ ሌተናል ኮሎኔል ጀነራል ደበበ ኃይለ ማርያም ታዘዙ። ትዕዛዙን ለማስፈጸም ሲሞክሩ ከአርትስ ፋኩልቲ አካባቢ ካለው የተማሪዎች መማሪያ ፎቅ የጥይት ተኩስ ተሰማ። ወታደሮቹም መተኮስ ቀጠሉ። በዚህ መካከል 10 ተማሪዎች ሲጎደሉ ወደ 30 የሚሆኑ ደግሞ ቆሰሉ። በመጨረሻም የሟች ቤተሰቦች ሬሳውን ተረከቡ።
ስለ ጥላሁን ግድያ የተለያዩ ነገሮች ቢወሩም ሐቁ ግን ግድያው የተፈጸመው በንጉሠ ነገስቱ የክብር ዘበኛ የንጉሱ የቅርብ አጃቢ ወይም አንጋች ክፍል ምክትል አዛዥ በነበሩት በኮሎኔል ጣሰው ሞጆ ትዕዛዝና ከብሔራዊ ጦር ተዘዋውሮ እኔው ራሴ ደብረ ብርሃን ካሰለጠንኳቸው በኋላ አንጋች ክፍል ባልደረባ በሆኑት ሁለት ወታደሮች ነበር። ለእነዚህ ሁለቱም የምክትል መቶ አለቅና ማዕረግ የተሰጣቸው በመሆኑ የድርጊቱ ፈጻሚዎች ነግረውኛል። ድርጊቱ ሙሉ በሙሉ የተፈጸመው በዚህ ክፍል ሲሆን የጸጥታው መስሪያ ቤት በዚህ ድርጊት አልተሳተፈም። ይህን ግድያ ተከትሎ ታህሳስ 21 የመድኃኔዓለም ትምህርት ቤት ተማሪዎች ለሐዘን እንደተሰበሰቡ ከፖሊስ በተሰነዘረ ጥቃት 4 ተማሪዎች ተገደሉ። ከአርበኞች ትምህርት ቤት፣ ከሐረር መድኃኔዓለም፣ ከዓለማያ ኮሌጅ በድምሩ 17 ተማሪዎች ሲገደሉ በዚህ ግርግር ምክንያት በመላ ሀገሪቱ የሚገኙ ትምህርት ቤቶች ተዘጉ። ከጥላሁን ግድያ በኋላ ተማሪዎችና መምህራን የተለያዩ ጥያቄዎችን በማቅረብ መንቀሳቀሳቸውን ቀጠሉ። በተለይም የህብረተሰቡ አንገብጋቢ በሆኑ ችግሮች ማለትም በስራ አጥነትና በትምህርት ስርዓት መውደቅ ላይ አተኮሩ። እነዚህ ችግሮች ደግሞ ቤተሰቦች ተጠበውና ተጨንቀው ያስተማሩትን ልጅ ይጦረኛል ብለው ሲጠብቁ የሁለተኛ ደረጃ ትምህርታቸውን ያቋርጡ ወይም ያጠናቀቁ ተማሪዎች የሚጠብቃቸው እድል ስራ አጥነት በመሆኑ ተስፋቸው የውሃ ሽታ እየሆነ እንደሚመጣ የሚያደርጉ ነበሩ። ፈተና አልፎ ከክፍል ወደ ክፍል ከሚዘዋወረው እንደዚሁም ፈተና አልፎ ከሚመረቀው ይልቅ የሚወድቀው እየተበራከተ መጣ። በአንጻሩ ግን የመኳንንት ልጆች አንድም በሀገር ውስጥ ጥራት ባላቸው የግል ትምህርት ቤቶች አሊያም ውጭ ሀገር ተልከው ስለሚማሩ ጥያቄዎቹ የሁለተኛ ደረጃ ትምህርት ቤት ተማሪዎችና የጭቁኑ ህዝብ ጥያቄ ሆነ። እንደተፈራውም ይህ በደም የተወከለው ቤተመንግስት የኢትዮጵያ ተማሪዎች የአመጽና የአድማ ማዕከል ሆነ። ይህ ማዕከልም በአንድ በኩል አገር ገንቢዎችን አንቱ የተባሉ አገር ወዳድ ምሁራንን ለጸረ ፊውዳልና ለጸረ ኢምፔሪያሊስት ትግል የቆሙ አብዮተኞችን ሲያፈራ፣ በሌላ በኩል ደግሞ የአገር ገንጣዮችና በነጻ አውጪዎች ድርጅት ስም አገር አጥፊዎችን ማፍራቱ አልቀረም።